ዳለር የረዳን ልጅ ናት። እዩዋት፣ እሷ ልጅ ናት። እያለቀሰች ነው ያመሰገነችው። ምድረ ሌባ አቀናብራችሁ ስራ ልትሰሩ ነበረ። ፍየል ጠባቂው ለእከካ አላስነካውም። የፈለገ ልዩነት ይኖረኝ በፖለቲካ አላስነካውም አልኩ። እስቲ ፍየልን ነው መዘቀዝቀ ለዝጎ 44,000 አማራ ቢሆን አማራን አያሳድም ነበር። ይህ ፍየላም አማራን አያሳድም። ለዝገው 45,000 46,000 ኮፒሊንግ አንበሶቼ ሞክር። ፍየሌ ያንተን አስጠረቅመዋል። ድራሽን ነው ማጠፋው። ተደብቀ ነው የምትንፈራፈረው አንድ ዝምባ። ለዝገው 47,000 ኮፒሊንግ። አማራ ቢሆን ተደብቆ አይቀርጸውም። ወንድሙ ቢሆን ተደብቆ አይቀርጸውም። ተደብቆ ሞጣን የቀረጸው ምን ያህል መርዝ እንደሆነ ምን ያህል ክፉ እንደሆነ አማራ እንዳልሆነ የምታውቀው በዛ ነው። አማራ አይደለም። አማራ ቢሆን ኖሮ አሳልፎ ወንድሙን ለመስጠት አይሰራም ነበር። ይህ ቆሻሻ። አሁን ተናገሩ። 50,000 ገብተናል። ተናገሩ አሁን ቤተሰብ። ሞጣ አንዴ ተናግሬ ልውጣ። እኔ አንድ ሰከንድ ለፍየል ጠባቂው መልእክት አስተላልፌ ልውጣ። አክስት አዜብ ጎላ የመለስ ዜናዊ ሚስት ናት። የክንፈ ውሽማ ናት። የአርከበ ቁባይ ውሽማ ነበረች። አሰልጣኞች የአንተ አሰልጣኞች በሙሉ ሲጋራ አጫሾች ናቸው። ሞጣን እንኳን ትግሬ ማንም ሊሸውደው ሊያሸማቅቀው አይችልም። አንተን ቁልቋላም ትግሬ እንኳን እነብርጅን እኛንም ልታሸማቀን አትችልም። ግማታም ቁልቋላም ትግሬ። ይሄን ለማለት ነው። አመሰግናለሁ። እዚህ ጋር ማስተካከያ እዚህ ጋር ትግራይ አንልም። ትግራይ መንካት የለብንም። ማንም እንዳትነኮት በኋላ ጆከር የሚባል ገና አሁን ትግሬነቱ የታወቀ የትግራይ ህዝብ አይወቅም። ነው ትግሬ ስላለ ትግሬ እንዳትል ማነው የምትባለው? በፍጹም የትግራይ ልጁን እንዳትሰድብ። ትግራይ ልጅ ናቸው። ህዋትን እርገጥ የኛ ነው። ወገኔ ነው። ወገን ሊሆን አይችልም። ትግሬ ያላወቀው ነው። በሌላ ጊዜ በፖለቲካ መድረክ እናወራለን። በነገራችን ላይ ሰይድ ወረባቦ አማራ ቀጥል። ስለ ሰይድ ወረባቦ ታስሬያለሁ ብሎ ካለ ኢቭን የገባው በባህር ነው። ዮኒ ወደ ሳውዲ በባህር ስትሄድ ከተያዝክ ዳይሬክትሊ ምንም ስራ ምንም ዲፖርት ትደረጋለህ። ይህ ነው አሻራ ስላለ። ቀጥታ ደግሞ በአየር ትኬት በዲሲ ኤምባሲ ቆርጠ ከሄድክ ድጋሚ ሳውዲ መግባት አትችልም። ህጉን እየው ጎግል አድርገህ። አንድ ወንጀለኛ ከተያዘ መጀመሪያ የሚጠየቀው የመኖሪያ ፍቃድ ነው። የመኖሪያ ፍቃድ ካለው አውጥቶ ያሳይ መታሰሩን ለማረጋገጥ። ገባ? አልታሰርም። እነዚህ ሰዎች የያዙት ብር ዘረፋ ነው። ሁለቱንም አይታቸው ከሆነ ሃይባን አይቃወሙም። እኛ ደግሞ በቤተ አማራ ልጅ ስም አይነግዱብን፣ ህዝቡንም አያሽቆልቁሉት። እነዚህ ልጆች ቪዲዮ ይዤ ልምጣ። አንዴ እዚህ ሆኜ አመጣላችኋለሁ። የሰይድ ወረባቦ ፋኖ የአማራ ጠላት ነው የሚለውን ቪዲዮ አመጣዋለሁ። አለ በሞጣ ዋትስአፕ። ስለዚህ መኖሪያ ፍቃዱን ብቻ ያውጣ። ሞጣ ሚውት ነህ ሞጣ። ፕሮፋይል ኮፒ ሊንክ ይደረግ። ታብታቡን 1 ሚሊዮን አሳልፉት። የሁሉ ሰው እያለ 6,000 ምናምን ሰው ከስር ደግሞ 4,000 ሰው ከ11 12,000 በላይ አለ። አማራ 1 ሚሊዮን ይግባ። ታብታቡን አንድ ጊዜ ሁላችሁ 1 ሚሊዮን አስገቡት። ሁላችሁም ታብታብ ላይ ይሉ። ዛሬ ቦታ ጋር ፒስ ፈጥረናል። ቦታ በቃ የሀሳብ ልዩነት አለን ግን ጎንደር የሚባል ነገር ያው በጎንደር እኔ ነው የሀሳብ ልዩነት ሶል ጤነኛ የሀሳብ ልዩነት ዲስከስ እናደርጋለን። የሀሳብ ልዩነት ከሌለኛ ውሸታሞች ነን ማለት መኖር አለበት። አዎ ግን ጎንደር እንዳትነካል በኋላ ቴንክ ዩ ብሪጅስቶን ጎንደርን እንዳትነካል።
የጎንደር ማን የጠበቃ ነኝ ምን እያየህ አይደል? እነ ቤተልሔም እኔን አልተሳደቡ የሚውሉት። ቀጥይ ብሪጅስቶን ቀጥይ። ጎንደርኛ ጀግናችን ነው። ለምን ነካዋለሁ? ቀጥይ ብሪጅስቶን። አይ ሰለሞን ጎንደር አትበል። አጠቃላይ አማራ ደማችን ነው። ጎንደር የማስተዳደሪያ ሰፈር ስለሆነ እኛ አማራ ነን። በዚህ ይያዝልኝ። እሱ እነዚያ እየተነሱ ይሳደቡ እያየ ነው። ገብቶኛል። እሱ አየህ እንደጎጥ ሲመጡ እንደጎጥ መናገር ፈልጎ ነው። እውነቱን ነው። እኛ ግን ከዛሬ ጀምሮ ሰለሞንም አማራ እያለ መናገር አለበት። ቀጥይ። በጎጃም ውስጥ ያሉ ኮልኮሌዎችን ማጋለጥ፣ በጎንደር ውስጥ ያሉ ኮልኮሌዎችን አጋልጠን እኛ አማራ ነን። ሁለቱ ደግሞ አንድ ባለመሆን ነው። የዘመነ ኃይልና አንድ ሚስጥር ልንገራቸው። የጎንደር ኃይል አንድ ባለመሆኑ ምክንያት ነው ወደ 4 ኪሎ የማንሄደው። ብታምኑም ባታምኑም የዘመነ ኃይልና የጎንደር ኃይል አንድ ቢሆን ክልሉ በ7 ቀን ይያዛል። እውነት ነው አይደለም ብሪጅስቶን? ትክክል። አንድ ተነጣጥለን አንድ እርምጃ አንሄድም። ታብታብ አርጉ ጋይስ፣ ኮፕሊንክ አርጉት። ታብታቡን ቀጥይ። መስመሩን ላንቺ ይለቀናል። ቀጥይ። እሺ። አይ ወደ ዋናው ፖለቲካው ሳልገባ በፊት ሉሊት አይደለችም እያለ ነው ላይፍ ገብቶ። ፈርቶ ነው። ለምን መሰለሽ? እንደምትከሰው ስለሚያውቅ ነው። ቀጥይ። አዎ ሉሊት አይደለችም ብሎ እየካደ ነው። እኔ ናት አልኳ። ከኔ በላይ የሚያውቃለን። የተናገረው ቀድሜ እኔ አይደል የተናገርኩት? እስካቦኛው ልንገርህ፣ እኔ ነኝ እኮ ነች እያልኩ ያለሁት ሉሊት። እኔ አይደል ቀድሜ የተናገርኩት? ኧረ እኔ ተናግሬያለሁ። ሉሊት ነኝ። ቆይ እኔ አሁን ሎድ እያደረገ ነው። ይኸውልህ አመጣዋለሁ። ኦኬ ቀጥይ። ብሪጅስቶን ፋኖ ነው ያለበትን አቡ ፋኖን አመጣለሁ። ቴንክ ዩ። እኛ በማስረጃ ነው፣ ዝም ብሎ ማውራት አይቻልም። እኛ ኦሮሞዎች፣ እኛ ወሎዮች ኦሮሞንን ክርስቲያን ቃፊር ነው ያለበትን ለጥፌያለሁ። ኧረ እኔ አሁን አመጣለሁ። ከሴት ጋር መታየት ወንጀል ሆነ እንዴ? እያለ መጥቷል። ምን አገባኝ እኔ ላፈንዳ። እኔ እንደውም አወጣለሁ። አሁን መጀመር አለብኝ። ማፈንዳት አለብኝ። አሁን ላወጣው ነው። ሙስሊም አማራ ነኝ ያልከው አማራነት ወይ ሞት ብለህ የፈከርከው አማራነት ወይ ሞት ብለህ የፈከርከው በእሳት ሲያጋኝህ ልክህን አየው። በላሁንም ንቃ አማራን ተውና የነቢን ሱሐባ የኡበይዳን ታሪክ በደንብ አንብብና የወለደ አባቱን ገሏል ለእስልምና። አያቶች ሲነግሩን ጆሮአችንን ይዘው እስላም ነህ አማራ ብለው አጣጥመው አማራ ነኝ ስንል ይዘው ሲጎትቱን እስላም ነኝ ያለውን አቅፈው እየሳሙ አልገባኝም ነበር የዛኔ ነገሩ። አያቴ አልሳመኝም ብዬ ስወቅሰው አማራ ነኝ ብለህ የት ነው የምስምህ አንተ የተረገምክ አላህ ይቀንጥስህ ይል ነበር አያቴ በስሜት ከሞልቶ። አሁን ሳስተጋባው ለካ እውነቱን ነው። በአጤዎች ዘመን አባቱን አጥቶ ነው። በአጤዎች ዘመን አባቱን አጥቶ ነው። ደግ ሰርተህ እለፍ ታሪክ ወቃሽ ነው። ደግ ሰርተህ እለፍ ታሪክ ወቃሽ ነው። የ100 ዓመት ዘመን ዛሬ ያነሳ ነው። ሁሉም በየስራው አይቀርም ወደፊት። እርቃቱን ተቁሞ ያውም አላህ ፊት። እርቃቱን ተቁሞ ያውም አላህ ፊት። እንግዲህ ይህንን ግጥም ያዘጋጀሁት ብዙ ተዘጋጅቼበት አይደለም። ሞጣው ስብሰባ እንደሄድኩኝ ታዩ ወጣቱንና ተሳትፎውን ታዩ እዛው ቁጭ ብዬ ነበር በስልክ የጣፍኩት። ቢሆንም ሳላገኙ አላቀረብኩትም። ይህን ይመስላል። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ጨዋታዊ ነው። አየህ ከየት አመጣው? እኔ አትችለኝም። ለዚህ ነው ጊፍት የሚሰጠው አማራው። ለዚህ ነው አማራው ጊፍት የሚሰጠው። ወረባቡ ነው አማራ አያውቅማ። ይሄንን ገብቷቸው አማራ መረጃ ስለሌለው አያውቃቸውም። እኔ ሶሻል ሚዲያ ላይ ቆይቻለሁ። የእያንዳንዱን ጉድ አውጥቼ እንትን እላለሁ። ለአማራ ይጣላሃል ምናምን እንጂ አማራን ምንም ከርቶ አያውቅም። የወሎ አማራዎች ፕሊስ ይሄን ይዩት። ይሄን ደግሜ ላሰማ ታሪክ አሰማቸው። ስሙ በደምብ ድገመው። አንተ ሙስሊም አማራ ነኝ ያልከው አማራነት ወይ ሞት ብለህ የፈከርከው
አማራነት ወይ ሞት ብለህ የፈከርከው በእሳት ሲያጋኝ ልክህን አየው። በላሁንም ንቃ። ይህን ሲል በእሳት ሲያጋይ ማን ነው የሚያጋየው? አማራ ሙስሊምን በእሳት ያጋያል እያለ ነው። ስማ በደንብ ስማ። ቀጥል። አማራን ተውና የነቢን ሶሃባ የኡበይዳን ታሪክ በደንብ አንብብና የወለደ አባቱ አህመድ ጀበል የጻፈውን መጽሐፍ እኮ ነው የሚያነበው። ታዲያ አያቶች ሲነግሩን ጆሮአችንን ይዘው እስላም ነህ አማራ ብለው አጣጥመው አማራ ነኝ ስንል አማራ ነኝ እስላም ነኝ ያለውን አቅፈው እየሳሙ አልገባኝም ነበር የዛኔ ነገሩ። አያቴ አልሳመኝም ብዬ ስወቅሰው አማራ ነኝ ብለህ የት ነው የምስምህ አንተ የተረገምክ አላህ ይቀንጥስ ይል ነበር አያቴ በስሜት ተሞልቶ። አሁን አላህ ይቀንጥስ ነው ያለ። እውነቱን ነው። ባጢዎች ዘመን አባቱን አጥቶ ነው። ደግ ሰርተህ እለፍ ታሪክ ወቃሽ ነው። ደግ ሰርተህ እለፍ ታሪክ ወቃሽ ነው። የ100 ዓመት ዘመን ዛሬ ያነሳ ነው። ሁሉም በየስራው አይቀርም ወደፊት እርቃቱን ተቁሞ ያውም አላህ ፊት እርቃቱን ተቁሞ ያውም አላህ ፊት። እቺን ግጥም የጣፉት የሚያሳዝነው ግን ዘንባ የሚያሳዝነው ግን እንደምታየው በዚህ 5 ዓመት ውስጥ የታረደው የወሎ 90% ሙስሊም አማራ። እናዝናለን። ይሄን ነው የአረብ ሀገር እህቶቻችን ያውም 95% በስደት ያሉ የአረብ ሀገር እህቶቻችን እነ ፍየልና ይሄ የሚያላግጡባቸው ተመልከቱ። በጣም እናዝናለን። ተመልከቱ ጥላቸው ማኛው ይኸውልህ እስቲ በየትኛው ሀገር ነው አንተ ለአማራ የታገለ ሰው እየተሰደበ ምንም እናት የሚሳደብ ሰው ነክሶ ጊፍት እንደዛ የሚንበሸበሽበት በየትኛው ሀገር ነው? እኛ እኮ አልተኩስ እኔ ጌምም አልጫወትም። እኔ ወሎ ድረስ ይጃለሁ እኮ እኔን እናቴን እያንቋሸሸ እየሰደበ የኛው አማራው ግን ለጆከር ፊቱን ላላሳየው አማራ ላልሆነው ለአማራ ጽር ለሆነው እኔ እኮ ሞጣን ድሮ እንተዋወቃለን እኮ የኔ ማኛ የድሮ ነን እኮ እኛ እኮ ወያኔ ታግለን እኮ ያጠፋን ሰዎች እኮ ነን። እኛ እኮ ድሮ ነው የምንታገለው እኮ ዛሬ አይደለንም እኮ። ወይ ቤታችን ፈርሶ እኮ አይደለም ልንታገል የመጣን አማራነት ብለን እኮ ነው የመጣን እኮ። የአማራ ህዝብ ችግር ገብቶን እኮ ነው የመጣን እዚህ በፊት እና እኔ አሁን አማራዎች ምነግራችሁ እንደዚህ አይነት ሰው ባትረዱና እናንተ ናችሁ ያጠገባችሁት። ዋናው አጥጋቢ ጠባቂ ነው። እንደዚህ ነው የሚያሽካካ ይሄ ዛሬ እንደዚህ ሁሉ ሰው ሁሉ የተነሳ እስከ ዛሬው የሰዎች እናት የተሰደቡ የብዙ ሰው እናት ተሰድቧል። የዛ ሁሉ ግፍ ነው ዛሬ እዚህ ጋር የደረሰው። ነገ ደግሞ ሌላ ነገር ታያላችሁ። ጆከር እኔ በህይወቴ ውስጥ ማስጓራው አልኩ ምን እንደሚያመሽ አሁን የዮናስን ወሸላ ነው ብሎ ያቀረበውን ሰው አንድ ነገር መረጃ ሰው የሚልኩልኝ የዮናስ ወሸላ እያለ የሚያሳየው እንደ እውነቱ ከሆነ የዮናስ አይደል የኔ ነው ልበለው የኔ ነው በለው ውሸት ነው። ሳመው በለው የኔ ነው ለጠልቅበት ይሳመው ይሁን የኔ ነው ሳመው ፍየል በቃ ከስራውን እነዚህ ፍየል ናላስ ነው ማጠፋው ነው ያለቀው ወሸላ ስራ አጠፋ ፍየል የኔ ነው እኔ ካለው ነው ምልኮ እስካቦኛው ካለው አስጎንብሶ ሴት የማደርገውን ያምጣና ያሳይ። ለምን ያመጣል? የኔን ያምጣልኩ የኔ ነው። እስቲ ምን አባቱ ያመጣል? ፍየላ ይልቀቅ። ፖለቲካ አይችል ወንድ ልጆች ነን ካለ ያምጣ። ወሸላኒዝ ያለው ምናምን ነው የሚል አይደል? ለምን ያምጣ? የኔ ነው በለው ሳመው በለው ፍየል የኔ ነው። ቃል ብርጅስቶን አይ ከስራው የራሳችሁትን ላስታውሳችሁ። ሙሙ እያዘ ለፖኖ ኢንዱስትሪ እሱ እኮ ከፍተኛ ክፍያ ነው የሆነ ታውቃለህ አይደል? ይልካሉ አሉ እሙሙ። እኔ እኮ አይቻለሁ ሰው ልኮልኝ ትልቁ ዌብሳይት ላይ ታምር እኮ ነው የምታዩ። ቀጥይ። በስነ ስርዓት ሙሙ ለፖኖ ኢንዱስትሪ ይሸጣል። እሱ ጋር አብሮ የሚሰራው ካናዳ ነው ያለው። ባለፈው ያው
አዎ ካናዳ ናቸው። ናት እሷ። ራፕተር ይባላል። አብረው ነው የሚሰሩት። ካናዳ ያለ ልጅ አለ ራፕተር የሚባል አያችሁ። አብረው ሴትን ደም የሚያስለቅሱ። አዎ ፔጁ ዳርክ ሩም ይባላል። የህፃናት ሙሙ የህፃናት በጣም የህፃናት ሴት ልጆች ሁሉ የወንዶችም እቃ በዛ በኩል ይሰራሻል። እዛ የአረብ ሀገር ሴቶችን ሙሙ እንዳለ እየሸጡ ነው። በጣም ብዙ ገንዘብ ያገኛሉ። ሴት ያቀርባል። ሴት በማቅረብ የታወቀ ነው። ዳልቻ መስክሯል። ሴቶች አምጥቶልኛል ብሎ አጋች ነው፣ ያግታል። ከየመን ወደ ሳውዲ አረቢያ የሚገቡትን የዋህ የቤት አማራ ወንድ ልጆችን እያዙ እያፈኑ ገንዘብ የሚቀበሉት እነሱ ናቸው። አፍነው አግተው እንደውም ሙባረክ ጉበቴን አሁን ባለፈው ሳውዲ አረቢያ ማነው ዱባይ ያመጡት እነሱ ናቸው። ጆይን አርጓቸው እሱም አብሮ ሲያፍን ነበር። እኛ በኢሜይል ስናስጨንቃቸው ነው ያሸሹት። ሀቢባን የሚፈራት ለዚህ ነው ታውቂያለሽ። በጣም ነው የሚፈራት ሀቢባን። ሚስጥር አላቸው። ሀቢባ እዚያ ግሩፕ ውስጥ አለችበት። አየህ፣ በጣም ነው የሚፈራት በጣም እና ቴምር የምትባለውን ባይዘው ይፈራል። ዜር ሳምቲንግ የምታውቀው ነገር አለ። ቀጥይ። በእንትን ብላክሜል ተደራርገዋል። በጣም በጥቅም የተቆራኘ ነው ጉዳይ። ስለዚህ የሆነ ትሄድና የሆነ ቦታ ላይ ጋፕ ታደርጓለች። በቃ አልቀጥልም ትላለች ራሷ ቴምርም። ምክንያቱም በጣም የኢኮኖሚ ጉዳይ መኒ ላውንደሪ ቢዝነሶች ይሰራሉ እና ሂማን ትራፊኪንግ እና መኒ ላውንደሪ ያደርጋሉ። እዚህ ውስጥ ደግሞ የሄለን ወርቅዬን ገንዘብ የወሰደው ጆከር ነው። ታውቃላችሁ አይደል? አይተዋል አይደለ? በድርሃም ነው የተመነዘረው። እሷን እንኳን ይለባት በአናቱ ይትከላት፣ እሷን ይብላት ወስዷል ነው የምልህ እኮ። ማጋለጥ አልፈለገችም፣ ፈርተዋለች። የእሷን ቆርጥሞ ይብላ ወይ የሆነ ነገር ይዞባታል ማለት ቂጧን ሸጣ ነው ይብላው። የእሷን ይብላው፣ አይመለከተኝም። ይብላው። ቴክኖሎጂ አይዋሽም። ተከትለ ስትሄድ ገንዘቡ የወጣው በአረብ ኢሜሬት ነው፣ ድርሃም ነው፣ ካናዳ አይደለም። አረብ ኢሜሬት ካናዳ አይደለም። ስለዚህ ያ የካናዳው ልጅ ዮኒ ካናዳ ምንም እርግጥ እኔ የለበትም ማለት ባልችልም፣ ግን ገንዘቡ የወጣው አረብ ኢሜሬት እሱ የለበትም። እኔ በእርግጠኝነት 100,000 ጊዜ አስገቡን አሳዩን። ሙሉ የለመነ ልጅ ነው። ሌባ አይለምንም። ገብቶሻል? ይደበቃል። እሱ እየመጣ ሲያፋጣት እሷ እየጠፋች እየመጣ ሲያፋጣት የፈለጋችሁ ቦታ ውሰዱ ዮኒ፣ የፈለገ ቦታ ውሰዱ ብሏል። የፈለግከው ቦታ ውሰደው። ከእሷ ጋር ከሰደበ በኋላ እንደገና ተለማምጦ ታረቀውና ጠፋ። ፍየሌማ ታርቃ ጠፋች። በዛ ጠፋች። ይሄ ፍየላ ምንም አታመጣም አልኩ። የእኔ ወሸላ ነው። በደንብ ጠባው ያቀረበው ሰባ ሌላ እናት ከመሳደብ ምን ሌላ እኮ ስድብ እኮ የታወቀ ነው እኮ። እናት ከመሳደብ ሌላ ምን አለው? ሌላ አቅም አለው? የለውም። ወንድማ ቢሆን በቪዲዮ ወጥቶ እንደ ወንዶች ገብቷል። እንደ ሞት አይቷልኝ ምን ችግር አለው? ፍየል አይደለም ፈሳቦን እንጥለዋለን፣ እንከታተል። ይኸውልህ ሶሻል ሚዲያ አይደለም እኔ ያስለቅሰዋል። እስካሞኛው ሶሻል ሚዲያ ላይ ብቻ ቆም። የእሱ ስራ የእነዚህ ሰዎች ስራ የሚሰራው ምድር ላይ ጭምር መስሎታል። ምድር ላይ ምን ሰርቶ ያውቃል? ከካ ማረኛን ነው የምልህ። የምንሰራው መሬት ላይ ነው። ጌሙን እኮ እኛ ተው ነው አይደለ? እስቲ ምን ይመጣል? እስቲ እኛ በጌም ነው የምንኖረው። ዮኒ ማኛ በገውን ነው የሚኖረው። ለቃቃ ነው። መች ተጫውተህ ታውቃለህ? ታውቁት አሜሪካ ነው የምንኖረው። ሽምግልና ብሎ ይልካል። ሽምግልና ብሎ ይልካል። አሁን ታያላችሁ። ማን አባቱ እንደዚህ ነገር የለም። አማራ ፖለቲካ ውስጥ አይገባም እሱ። የለም። ወጣ ሰምተሃል? ሽማግሌ ሊልክብህ ይችላል። ማን አባቱ ጋር ነው የሚልከው? እኔ ህይወቱን ሳላጠፋን ያልተኛም ማለት ከመግደል አይተናነስም። ሞጣ ያደረገ ነገር ከመግደል አይተናነስም። አብሮ ቁጭ ብሎ ተጫውቶ ሪከርድ ማድረግ ማለት አንዴ ጀርባውን በጩቤ ለወጋው ስል ዳኘን ያስጣለኝ እኮ ነው ያለው። ይሄ አቅም አብሮ አማራ ወገኔ ነው ብሎ አብሮ ሻይ ቡና ሊል ነው። ዳኘ ነው ያመጣው። በቃ ዳኘ እኮ ነው ያመጣው። ዳኘ አታውቅማ። እሱ ግን አየህ ለወጋ ነበር ልሰካለት ነበር። ዳኘ ነው እንትን ያለኛል። አየህ ምን ያህል
አንተን ጥላቻ እንዳለው ምን ያህል አንተን ሲያጠመድ ሲፈልግ እንደነበረ የትኛው አማራ ነው አንተን ለማጥመድ በዛ ደረጃ የሚሄደው? እስቲ ንገረኝ። የትኛው አማራ ነው? በፍጹም ማን? ይሄ አማራዎችን ነው። ሶልን ስንት ነገር ሲለው ነበረ ሰለሞን። የኔ ተወጣጣ የለውም የኔ ችግር የለም። ሰለሞን እውነት ነው። ሰለሞን ማአት ነገር ብየው ሰለሞን ተከታትሎ እኮ ላጥቃላል። የሚገርማቸው አማራ ነው ለካ አማራ ነው። እያንዳንዱ አማራን ሊያጠቃ የሚመጣ ይሄ ሸለመጥማጥ ህዋሃት ነው። ህዋሃት ልጆች ተልከዋል አማራ ላይ። እውነቱን ነው የምነግርህ፣ ተልከዋል። የህዋሃት ልጆች አማራን ያሽመደመዱትን ቂም በቀል መወጣት ይፈልጋሉ። መኩ ፋኖን፣ ሰለሞን ፋኖን፣ እኔን ህዋሃትን ባናቷ ዘቅዝቅያታለሁ። አንተን ትፈለጋለህ። ህዋሃት የተባለ አማራን ይጠላል። ቀንደኛ አማራ ጠላት ይሄ ነው፣ ቀንደኛ። ስለዚህ አሁንም ፍየል ጠባቂው ጥባው የኔ ነው እያልኩ ነው። ጥባልኝ። ይሄን ነው የምለው። የሆነ መጥፋት ከለመደ ግን ዘመድኩን የለጠፈው የኔ ያለ በዛው ይጥፋው፣ በዛው ያግዝልኝ። አንድ ላይ እሱን ነው የምልህ። ሌላውን እናገር። ሰበናፕ ማንን ነው የምትሰድበው? ወይኔን ነው የምትሰድበው? ወይ ምጣኔ የአማራ ልጆችን ነው የምትሰድበው? ሰበናፕ ራሱ ማንን ነው የምትሰድበው? አሁን አንድ ነገር ላስተላልፍ። ሰበናፕ ራሱ የምትሳደበው አንድ ነገር ላስተላልፍ። አንድ የሁላችሁ ሚውት አድርጉ። ዘገየ ገብረ ጻድቅ የተባለ ጆከር በሚል የሚያጭበረብር አንድ ቀን ምሽት ሳላውቀው አብረኝ ያመሸ ሰው እኔን አሳልፎ ለመጣል ብዙ ነገር አድርጓል። እኔን ወንድ ከሆነ አሁን ፎቶዬን ዘግዝቆ ይሳደብ ይግባና አሁን ይሄው አያረገውም። እየሰማን ወንድ ከሆነ አሁን ፎቶዬን ዘግዝቆ ገብቶ ይሳደብ። የማያደርግበትን መንገድ ስለማልነግራት አያረጋትም። አሁን ከባድ ነው ይሳደብ። ከባድ ነው ይሄ ነገር ማየት አለብን። ከባድ ነገር ተይዟል። እስቲ ፎቶዬን ዘግዝቆ አሁን ይሳደብ ነው። አያደርገው ያርገው። እስኪ አሁን እንየው። ፎቶዬን ዘግዝቆ አሁን በዚህ ሰዓት ገብቶ ይናገር። ያርግ። እስኪ አሁን ያርግ። አያደርገው። አንተ ቅዘና ገና አይደለም። አንተን ገና አልፋታ የሚፈራ ይመስሎ ነው። ሁካ ትላለህ፣ መቀመጫ ትላለህ። 99 ቺክ እፈልጋለሁ። አማራ አልቋል። ወንድ ልጅ ተገሎብን። እኔና የሆነ ወንድ ልጅ ከቆንጆ ሴቶች ማለት ነው የሚወደኝ። መለጥለጥና ማስወለድ አለብን። አንድ መቀመጫ እንዴት ታመጣለህ? ለምን 44 መቀመጫ ታመጣለህ? ገና ብዙ ሴቶችን ለጥልጠን ሚስቶቻችን አስፈቅደን እናመጣለን። እስቲ ምን አባቱ እንደሚያመጣ የፍየል ጠባቂ አቡ ቄሮን እንገረ ኦርቶ ሙስ የሚባል ልጅ ከአንተ ሚስት መውለድ ፈልጋለሁ። ኦርቶዶክስ እና ሙስሊም የሚባል ኦርቶ ሙስ ይባላል ወንዱ ልጅ አምጣት። እኔ ወሸላ መሰልኩ? እኔ ግን እንዲህ አይነቱ በረንዳ ዳሪ አይደለውም። ግን ትልቅ መቀመጫ ምናምን ሁካት ገና ወጥቼ ላፈነዳል እችላለሁ። ከፈለግኩት ልለጠልጥ እችላለሁ። አምጣልኝ ተለቅ ያለ መቀመጫ ጡት፣ ቆንጆ ጡት ያላት ምን ችግር አለው? አማራ አልቋል። ይሄን ባይብልና እንትን አንሸከምም። መውለድ አለብን፣ ማብዛት አለብን። ንጹህ የሆኑ ሴቶች አምጡ። እንደውም ስራችሁ ማቃጠርና መግዛት ነው ሴት። እኔ እኮ አይቻቸዋለሁ። ከጀርባችሁ ላሉ ሰዎች እግር መያዝ ፍቀድለት። እግር ደግሞ ያችን ባለ ትልቅ መቀመጫ አንድ እግሯን አቡ አንድ እግሯን ፍየሌ ይዝልናል። ፍየሌ ፀጉሯን ደግሞ ከድር ትይዛለን። እሙሙ ጠራጊ ደግሞ ሌላ አንድ ሰው እናመጣለን። ልንለጠልጥል እንችላለን። ምንም እኛ የምናፍርበት ነገር የለም። ግን እኛ እንደዚህ አይነት ሰዎች አይደለንም። የሆንም ባለትዳር ነው፣ እኔም ባለትዳር ነው። ታውቃላችሁ። የሄዳችሁበት ርቀት ግን በጣም አዝናለሁ። ሰክሮ ወድቋል አለ። መድኃኒት እየጨመርክ ነበር፣ ግን አልወደኩም። ይልቀቀው። ከወደኩ ተጠያቂው እሱ ነው ማለት ነው። ተደብቆ መጥቶ በዳኘ በኩል ታኮ መጥቶ ልተዋወቀው ብሎ አየህ፣ ሊገለኝ አስቦ ነበር። አልተሳካለትም። ወደ ሽንት ቤት እኮ አልወጣውም። ምንም አላቅም። የዋ ነኝ። ጋይስ አድርሽው ቪአይፒ። እኔ ልምከር በዚህ ቆይ ሞጣ መመከር አለብህ። እኔ አንድ ጠዋ አጠገብ ያላስጠጋም።
አንድ ሰው ነው አላምንም። አንድ ሰው የራሴ የሆኑ ዳኘን አታምነው አለ ባናቱ ይተከል አላምነው። ምን ስለሆነ ወካክበለ የታባቱ አውቀዋለሁ ማለት በፍጹም ሞጣ አትሾድ። አንተ የፖለቲካ ሰው ነው። ትክክል። አይ እኔ እንደ እውነቱ ከሆነ ዳኘን አሁን ያደርግልኝ ለኔ አዘፈነልኝ ምን ሊያደርግልኝ የራሴ የምለው ሰው የኔ ጓደኞች እና አሁን ሶል ብለው የፈለገ ነገር ይምጣ ሶል ወንድሜ ነው። መኩፋን ነው ወንድሜ ነው። የራሴ የምላቸው ሰዎች እነ ፍራኦል ኢቲቻ ምናምን ጓደኞቼ ናቸው። ከእነሱ ጋር እበላለሁ፣ እጠጣለሁ፣ ብዙ ነገር አደርጋለሁ። እነዚህ ማላቀው ግን አዲስ የመጣ ባናቱ ይተከል አልኩ። አልሰማም። እውነት ነው። አክመን አደራ ዳኘ እኮ ጋይስ ሆን ብሎ አይደለም የጠራው። ጥሙንም አልነገረኝም። እንደምን አለመሰለ ጋይስ አለ ዳኘ በጣም የዋህ ስለሆነ ያለው ሰው ቪአይፒ ሰው ነው። ቴዲም ማንኛውም ሰው እስካቦኛው ስልካችሁ አጥፉ የሚል መመሪያ ሰጥቷል ዳኘ። ከዚያ በተመስጦ ለእኛ ያንጎራጉር ነበር። እኔ ደግሞ ታውቃለህ ሽለላ ምናምን እወዳለሁ እንዴ። ይሄ ፍየል አየህ ሳይታወቅ ቪዲዮ ለመቅረጽ ይጣጣራል። ታዲያ ምን ያረጋል ብሎ ነው። አየህ ግን እኔ ምንም አላረግም። ዳንስ ልደንስ ይችላል። እኔ እኮ እስክስታ በጣም በደንብ ነው የምችለው። አንድ ቀን እስክስታ ተጫውተናል። ሊያመጣው ይችላል፣ ችግር የለውም። እኔ እስክስታ እመጣለሁ። ምን ጣጣ አለው? ቆይ እስኪ ለምን ታዲያ አውሮፓ የሄድክ ጊዜ ሴቶች ጋር ሄደህ ለምን አልተባለ? ለምን አላላችሁም? ወሬ እንትን ቆይ እሱን ብቻ አይደለም። ልክ ዱባይ የገባ ጊዜ እኮ ፍራኦል ኢቲቻን ሴት እያሉ ሲሰድቡት ነበረ። እካካሙላ ፍራኦል ኢቲቻን ፖለቲካ የለበት ምን የለበት ሴት ሲያባር ነበር ምን ሲል ነበር ብለው ስም ሲያጠፉ ዱባይ ከገባ ምድረ እከካም ወንድ አለ ምቀኛ የፍየል ጠባቂ ስም ሲያጠፋ ነው የሚውለው። እስቲ ምን አባት አመጣለህ ፍየላም ትጠባለህ እያልኩ ነው የኔ የስ ፈቅዶላ ሊሆን ወሸላይን ጥባ እያለ ነው። አዎ ትጠባለህ ና ሞጣ አሁን ያለው ከተማ ይቀጥል ከተማ ፕሮፌሰር ከተማ ይቀጥል ፕሮፌሰር ከተማው አመሰግናለሁ። እንዴት ናችሁ? እንዴት አመሻችሁ ብያለሁ። እኔ ነገር መደጋገም እንዳይሆን እንደው አጠር አድርጌ አንድ ነገር ልናገር። ነገሩ የተላላሰና የተቀባባ ነው። የሄዱበት ረጅም ርቀት እጅግ በጣም ከባድ ነው። እንደ ቀላል ነገር የሚታይ ነገር አይደለም። ይሄ በበሰልና በሰለጠነ መንገድ መታየት ያለበት ነው። ከጀርባህ በራስ ሰውን የሚያስጠቃው የራስ ሰው ነው። ይሄን እንድታቀልኝ የምፈልገው ማንም ሰው አንተ እድሜ ዘመንህን የምትታገለው ለአማራ ህዝብ ነው። ወደድክም ጠላህ ገብቷል። ለማንም አይደለም። እዚህ ጋር ለገንዘብ ወይም ማንም ከፍሎ አይደለም፣ ማንም ቀጥሮ አይደለም እየሰራ ያለው ለአማራ ለወገንህ፣ ለሚገደለው፣ ለሚበደለው፣ ለሚፈናቀለው፣ ለሚራበው ነው እየታገልክ ያለውና በገዛ ሰዎች በገዛ ዘመዶች የገዛ ሰው ሊያስበላህ የነበረ ሰው ነው። አሁን አንተ ቁመህ እንደሄድክ እንዳትቆጥረው፣ እንደሞክ ቁጠረው። መጀመሪያ ይሄንን ነው የምነግርህ። አንተ እንደሞክ ቁጠረው። በወጣህበት ከልጆችና ከባለቤት ከሞቀ ቤት ወጥተህ ሜዳ ላይ እንደቀረህ ነው እንድትቆጥረው የምፈልገው። አንድ ይሄን ያዝልኝ። ሁለተኛ ነገር እኔ እዚህ አሁን ስለ አቡፋንም ስለ ጆከርም ማብራት አልፈልግም። ዮኒ እውነት ለመናገር እኔ በጣም ቢግ ሪስፔክት በጣም ነው የማመሰግነው። በዚህ ሰዓት ላይ መጥተህ በዚህ በጭንቅ ሰዓት ላይ ነገሮቹ ሁሉ አንተ ከመጣህ በኋላ መስመር የያዙበትና የተረጋጉበትን ሁኔታ እያየሁ ነው ዞር እያልኩኝ። ምክንያቱም አንተ ወደዚህ ቤት ከመጣህ በኋላ ከዛ ቤታቸውን ዘግተው ወጥተዋል። በየቦታውም ጫጫታውም ድንኳን ውጠራውም ረገብ ብሏል። ስለዚህ እንደዚህ አይነት ነገር ላይ በአንድነት መቆማቸውን እጅግ በጣም ደስ ብሎኛል። ዮኒ ስለመጣ ከልብ አድርጌ አመሰግናለሁ። በዚህ ሰዓት ላይ እንደዚህ በተቸገረበት ሰዓት ላይ ሰው በጎኑ በሚያስፈልግበት ሰዓት ላይ ልዩነት ሊኖር ይችላል። በዚህ በጭንቅ ሰዓት ላይ ግን መተህ ከጎኑ ስለቆምክ ምንጊዜም አንረሳህም። ይሄ እውነታ ነው። በቃ ይሄ የማይካድ እውነታ ነገር ነው። ይሄ ማንም በለው ማንም እዚህ መጥቶ ገንዘብ ለመሰብሰብ ተቸግሬያለሁ እርዳኝ ለማለት የሚመጣ ነው። ትናንትና ሪፖርት ሲያስደርጉ ነበር ምናምን። አሁን ሪፖርቱም የቆመበት ምክንያት እስኪ ጆከር የሞጣ ሚዲያ ያዘጋ እኔም እጅ አዘጋለሁ በምትልበት ሰዓት ላይ ምን ለሌሎቹ ምን እንደሚሰማ ታውቃለህ። ከአሁን በኋላ እንደዚህ አይነት ሀሳብ ራሱ አይነሳም። ይሄን የነሱን ሀሳብ የነሱ ሴራ እዚህ ጋር ከሽፏል። 12 ቁጥር ሚስማር ተመቶበታል። ነገሩ እዚህ ጋር ከስሟል። ከአሁን በኋላ ስራ አይሰድም። ነገር ግን ከአሁን በኋላ ያለው ነገርስ እንዴት ነው ሊካሄድ የሚችለው? የሀሳብ ልዩነት ይኖር ይችላል። የሀሳብ ልዩነት ከሌለ ደግሞ ሰው መኖር አይችልም።
በመነጋገር መፍታት ነው፣ በውይይት መፍታት ነው። ስለዚህ ከዚህ ከጀርባህ ተከታትሎ እስከሚመጣ ድረስ ቅድም አንድ ነገር ተናግራችኋል። እኔ ከዚህም በፊት እኮ ብያለሁኝ፣ ስለ ጆከር እኮ ተናግሬያለሁ። ከዚህ በፊት ምንድን ነው እንዴት ነው የሚለውን እኮ እኔ ተናግሬያለሁ። ብዙም ትኩረት ሰጥቶኝ ሰው ሊሰማኝ አልቻለም። አንደኛ ሁኔታውን አካሄዱን አጥንቼዋለሁ። ሳውዲ በታገተው ልጅ ጋር እኔ የዛን ጊዜ ነው አቡፋኖንም ያወቅኩት፣ የዛን ጊዜ ነው ጆከርን የሚያወቅኩት ለዛን ጊዜ ነው። በዛን ሰዓት ላይ ያቺ የሳውዲ ልጁ ከታገተ በኋላ ትንሽ ወሬዋን ካናፈሱ በኋላ አንድ ሴራ አሴሩ። ለምን በአማራ ስም አቡፋኖ የሚባል አጦዘጦዘችና ብዙ ሴቶች ተከተሉት። ብዙ ያረገው ሴቶች ጀግና ማለት ጀመሩ። ኦኬ ይሄን እቺ ነገር ረገብ ሳትል አቡፋኖ ተያዘ እንበልና እንሰብስብ አሉ። የለም ዘመር ጥየቃ ሄደ ነው የሚመስለው። ማምላክ ምስክሬን እስር ቤት እኮ ሄደ አይመስልም። ዘመር ጥየቃ ሄደ ነው የሚመስለው። ማን ነው እንደዛ ሳያጣራው የሚለቀው? የሴት ትንሽ ያር ትንሽ የለውም ይራራ አማራ ሲተርት የወንጀል ትንሽ የለውም። ማይ ብራዘር በሳውዲ ህግ በሙስና የምትወጣበት ነገር የለም። ደርሶ መልስ አይደለም፣ ውሃ ሊቀዳ አይደለም ሄደው። ስለዚህ ይሄ ውሸት ነው። ሰውን የሚሸውዱበት ምክንያት ነው። ገንዘብ ለመሰብሰብ የሚያጭበረብሩበት መንገድ ነው። ይሄ ህዝቡ ማወቅ አለበት። ስንት የተራበ ተፈናቃይ ያለ እዚህ ምድር ላይ ክርስቶስ ምስክሬን ምሳቸውን በልተው ራታቸውን የማይደግሙበት ሀገር ላይ ነው ያለ ነው። ገብቷችኋል? ሰው አመት እስከ አመት አንድ ልብስ ለብሶ የሚኖርበት ሀገር ላይ ነው የምንኖረው እኛ ኢትዮጵያ የምንኖረው። እውነታው ይሄ ነው። እነሱ ግን በሰለጠነ ዓለም ላይ ተቀምጠው ሳውዲ አረቢያ ላይ ተቀምጠው ሴቶችን እያገቱ እያስለቀሱ በድሃ ደም የሚጫወቱ። እውነት አሁን ለፋኖ ጮሃለሁ የሚለው አንድ ነገር ምን አባቱ ገዝቷል? ለፋኖ የትኛውን ነው የረዳው? ለፋኖ የትኛውን የሚሊተሪ ትጥቅ ነው የረዳው? የትኛውን ሬሽን ነው ለፋኖ የሰጠው? በፋኖ ስም ሊነግድ የሚመጣ በጭባጫ ቅዘና ዝም ብሎ ነው፣ ገንዘብ መሰብሰቢያ ነው አለች። እቺ በየቦታው ፖለቲካው የማይገባቸው ፖለቲካ በነገራችን ላይ ሳይንስ ነው፣ ፊዚክስ ነው። ፊዚክስ ቀላል ነገር እንዳይመስላችሁ። ፖለቲካ ፊዚክስ ነው። የሚገባው ሰው ብቻ ነው የሚገባው፣ ካልሆነ አይገባ። የሚገባው ሰው ብቻ ነው የሚገባው ፖለቲካ፣ ካልሆነ አይገባ። ፊዚክስ ነው፣ ቀመር ነው፣ ማቴማቲክስ ነው። ሲገባ ነው ፖለቲካው የማይገባት ሰው አንድ ነገር ሲናገር ለምን ተፈልጎ ነው ብሎ መመርመርና መፈተሽ የማይችል ሰው ተከትሎ ይኸው ሲያረግ የኖረውን አይተናል። አሁንም የመጡበት መንገድ እጅግ አስቸጋሪ ነው። በጣም ከባድ ጊዜ ነበር ያለፈው። አካውንቱ 300,000 እና 400,000 ሲደርስ ተባብረው የማዘጋት አሉ። የበታችነት ስሜት የሚሰማቸው አሉ። ሰውን በሐሳብ መሞገት የማይችሉ የኮሰመነ ሐሳብ የቀጨጨ ሐሳብ ያላቸው ሰዎች አሉ። በሐሳብ እዚህ ጋር ልበል ሞታ አደራ እዛ ገብተው ማለት ነው። እነሱ ሪፖርት ካረጉ እኔ ወንድ አይደለሁ። እኔ ፔጅ እንገባለን። እኔ እናንተ የእነሱን ድምጥማጡን ባንዴ እናጠፋዋለን። ሞክር ለእኔ ብቻ ላክልኛል። ልክ እንደዛ ሲያደርጉ ሞጣን ጠቅላላ ሰዎች አምጥቼ ጠረቅምለታል። እንዴት እንደሚደረግ አውቀዋለሁ። 1 ሚሊዮን አስገቡልኝ አንዴ ሞጣን ለዝጋው። እናት የማይሰድብ እኔን የሚሰድብ ችግር የለብኝም። እንደፈለክ ስደበኝ። ማንህም እናት ልጆች አትንካ፣ መብት ነው። እኔን መስደብ እንደፈለክ አድርግ። የሆነ ምን ስድብስ ምን አመጣው? ወጣቶች ስለሆነ ነው እንጂ እኮ ይስደቡ የፈለጉትን። ይኸውልህ በሶሻል ሚዲያ ላይ ያለ መብሰል ጉዳይ ነው። አሁን እናንተ የምትተዋወቀው በስንት ዓመተ ምህረት ነው? ይኸውልህ የሀሳብ ልዩነት መከበር አለበት። የሆነ አሁን ቅድም ያነሳዋል ማክበር ነው ያለብን። የኛ ሐሳብን ደግሞ መግለጽ ነው። አይ ዮኒ አንተ ያልከው ትክክል ለባንተ በኩል በእኛ ደግሞ ይሄ ነው ብሎ ማሳየት እንጂ በቃ አንተ አይሆንም በቃ ዮኒ ያለው ሐሳብ ዋጋ ያለው ማለት የለብንም። የሐሳብ ልዩነት ሲኖር ነው የምናሸንፈው። ቅድም ከተማው ወንድማችን እንዳለው ከዚህ በኋላ እኛ እውነተኛ አማራዎች እንደ ዮኒ ያሉ በስነ ስርዓት ለረጅም ጊዜ በሚዲያ ላይ የተቀመጡ ሰዎች ሌሎቻችሁም ኑና ሌባና ይሄንን ደንባራ ሁለተኛ ክፍል እኔ የምነግራቸው ይሆን እነዚህ አቡ እና ይሄ ገና ብዙ ሚስጥር ይልኩልኛል። ዘገየ ትግሬው ምናምን አንድ ነገር ልንገራቸው። የልቅ ያቋረጡትን ትምህርት ቤት እስከ 6 ለመማር ይሞክሩ። እኔ እውነቱን ነው የምልህ። መሀይም ናቸው። መሀይም ደግሞ ወደ ፖለቲካ ይምጣ ያልሆነ አይደለም፣ ጓድ ሌኒን ነው። እውነቱን ልንገራቸው። ስለዚህ እኔ በችግሯ ጊዜ የመጣችን አማራ የተከበረ አማራ ወንድማችን ተነጋግረን ኦኬ ችግር አለባት ኦኬ ለምን አትጫዋትም ተብሎ ራሱ እያየ ያመጣትን ሴት እንደገና እሷም አላረገችውም።
በውስጥ መስመር እኮ ምን እንደሚል እኮ ሌላ እኔ ላለመናገር ነው እንጂ አንዷን ጠርቶ እኮ ሞጣን እንደምትገናኝ ያውቃለሁ፣ ሽልማት እንደሰጠሽ ያውቃለሁ ዱባይ ድሮ ሲመጣና አንቺን የኛ ሰው አገር ሰው ስለሆንሽ ብሎ አስፈራራት። ከዚያ ምንድን ነው ያለችው? በዚህ ደረጃ ርቀት ሄድክ አንተ አማራ አይደለም ነው ያለችው። ብትሆን ኖሮ የጻፈችልኝ ልካልኛል። አማራ ብትሆን ኖሮ ወጥተህ አብረህ አምሽተህ ሰው አስተዋውቀ አንተን ሳይሆን መሆኑን ሳያውቅ በጩቤ ወገዋለሁ ያልከው ብቻ ለእኔ እኔ አማራ ነኝ። ቤተ አማራ በሆንም እኔ ሞጣ ነው። እኔ ሙስሊም ነኝ። የጮህሊ ሞጣ ያለቀሰሊ ሞጣ ዛሬ እኮ ነው የምትለው። ትናንትና ማታ ገብቶ በእኛ ቀን ሲያለቅስ አይቼዋለሁ ብላ መለሰችልን። በአናት ተዘቅዘቅ ነው ያለችው። እንዲያውም ጠቅላላ አንተን አለቅህም ነው ያለችው። በጽሁፍ ጽፋለታለች። እንዲህ አይነት ሌቦች አሉ እንደነ ፍየል ያለ። ይህ አሁን እውነተኛ አማራ ቢሆን ጎበዝ መደበቅ ነበረበት። ለምንድን ነው አማራን ሁልጊዜ እሱ አማራን የሚያጠቃው? የአማራን ልጆች ለማዋረድ የሚሄደው ለምንድን ነው? ሌላ አዋርዶ አያውቅም። ልንገርህ፣ እሱን ነው የምልህ። በላይ በቀለ ወያን እሱ ነው ያመጣው። ያለ አዲስን ያመጣው እሱ ነው። ዋና አማራ ያላመጣው ሰው የለ። እሱ ነው ተሸክሞ የሚያመጣቸው። ግን መልኩን አያዩትም። እሱ ግን ይኸውልህ አምልጬ እቀራለሁ ብሎ ነበር። ይኸውልህ ዳኛው አለ ትልቅ ክለብ አለው። አሁን እዚያ ክለብ ውስጥ እንደሚመላለስ አውቃለሁ። ጫት የሚቅምበት ሺሻ የሚነፋበትን ቤት እኔ በጄ ነው። ሰማኝ፣ እኔ በጄ ነው። ዱባይ የኛ ነው፣ ጠቅላላ ግዛታችን ነው። የታባቱ እንደሚሄድ አየዋለሁ። ልንገርህ፣ የታባቱ እንደሚሄድ አየዋለሁ። ለምንስ ያ ወንድማችን እንዳመጣው ገና እሄድበታለሁ። ምንድን ነው ያመጣው? ሲመጣስ ጆከር ነው ለምን አልተባለም? ለምንስ ተደብቆ ያን ሁሉ እንደገና እኛ ስንሄድ አስገቢው ብሎ ወንድማችን፣ እኔ እውነቱን ልንገር በጣም አከብረዋለሁ። ውሰጅና ሮማ ዳልቻ እኮ ቤስት ፍሬንድ ነበረ እሱ። ረሳው እንዴ? ታዲያ ዘይዱ ሳምቲንግ ብዙ ጊዜ አብረው ጌም የሚጫወቱት አብረው ሙገር ሀቢባን ተቃውሞ ሜላት ምትባለው ሲሰርቡ ያቺ ጀርመን ያለችው ሜላት ጀርመን ያለችው ምንም ሳታረግ ሜላት አሁን አባረሯል። ምንም ሳታረግ ይስማከ ወርቁን እሷን ቅጥቅጥ አድርገው የሰደቧት ምንም ሳታረግ እሷ አማራ ጠልናት አላያቸዋት አይደለም። ተሰድባ ነው ሞጣ እንዳትረሳ። ብዙ እኔ እኮ በእንትን አይደለም ግን እናቷን ምናምን በተሰደበች እዚያ ጥሩ አይደለም። ቤተሰብ ጋር ለምን እንሄዳለን? ዮናስ ጋር ከተጣላው እናቱ ጋር ጀማላት ባይዘው ለዛ ነው ምን ሞጣ ገባ። ቤተሰብ ጋር ለምሳሌ ልንገራ እስካሁን ይሄን ንገረው ሲል ለማህይም ተከታዮች ክሪስ ብራውን እና ዘገየን የማያውቅ ተከታይ ነው ያለው እኮ መሀይም እኮ ነው። ክሪስ ብራውንን እኮ የጆከር ፎቶ ነው ብሎ የሚዞር ደንቆሮ ነው ያለ። ክሪስ ብራውን በጣም ወንጀለኛ እዚህ ሀገር የታወቀ ራፐር፣ በጣም ቢሊዮነር። ይሄ ደንቆሮ ደግሞ ፍየል እየጠበቀ ሁለተኛ ክፍል ላይ ያቆመ መሀይም ነው። የትም አምልጬ እቀራለሁ መስሎ እኔ መድቤበታለሁ ብንቀሳቀስበት ቦታውን። አንደኛው ወንድም ፎቶ ላይ ያለው ሰውዬ ጠፍቷል። አይቶ ጠፍቷል። ስልኩን አጥፍቶ አለቅም ሞጣ ምን እንዳደረጉ ታውቃለህ? ያልታሰረውን ታሰረ ብለው ወንደሰን $1,000 ግዴታ ልክ ግንቦት ሰባት ድሮ ኤርትራ ግንቦት ሰባት ብርሃኑ ነጋ ሊገባ ነው እንደተባለው በግዴታ $1,000 ሙሉ $30,000 ነው የሰበሰቡለት። ያቺን ሪዞር ዶር ነው ለጆከር $30,000 አዎ። እዛ በኋላ ደግሞ ጆከር አሜሪካ ገባ ብለው ደግሞ ኬክ ቆረሳ አሜሪካ ያልር ወንድ የሆነ ዱባይ አይደል ያለ ዱባይ ነው እኮ ሽሻውን ስለፋ የሚያመሽው ሲያፈነዳ አዲስ አበባ መኪና ገዛ። መኪና ገዝቶ 1,000 ሰጥታለች። ቤተልሔም በራስ 1,000 ሰጥታለች። ለጆከር ልካለች። አያችሁ ለጠላቶቻችን ጎንደርን ለማሰደብ የጎንደር ልጆችን ለማሰደብ ዋናው የሚናሚት ዋናውን ሄድበት የቤተልሔም ቲሞች ጆከር የተፈለገው የጎንደርን ግሩፕ ለመምታት ተመስገን። በቃ የጎንደርን አካባቢ አክቲቪስት በአጠቃላይ ለመምታት የጎንደር ልጆችን ጎንደርና ጎጃም ሞር የበለጠ ክፍተት እንዲፈጠር የሚያደርግ ዋናው ጆከር ነው። ማን ነው የሚሰራው? ቅዳሜ ገበያ፣ ወንዶሰን፣ ሄኖክ ስለሺ አሉ፣ ደግሞ ዩሪ በጣም ብዙ አሉ። $30,000 ያዋጣሉ። ዶክተር አምባቸው እኮ ልንገርህ ሶልዬ
ችግር የሌለብኝን ላስረዳ ይመላለሳሉ እስካሞኛው አዎ የነሱ ችግር እንደሌለብኝ ነገር ለምን መሰለህ ያምባቸው ገዳዮች በአይናችን እያየን እየተመላለሱ ነው ልንገራችሁ ሴት ልጅ ነው ወለደ ማትረባ ሽልጥልጥ ወንድ ልጅ ቢኖር ግን ደሙን ይመልስ ነበር ሌላ የምናገረው ምንድነው እኔ እናት እስካልሰደቡ ፖለቲካ እንደፈለጉ ይስሩ ችግር የለብኝም ሰው በገባው ፖለቲካ ይስራ ችግር የለብኝም ግን እናትን በሚዘገንን ሁኔታ 150 ጋላ አምጣልኝ መግረፍ አምሮኛል እያለ እኮ ሙድም ይይዝ ነበረ እኔ ኦሮሞ በዛ ደረጃ እንዲሰደብ አልፈልግም ፈወይ ምን አረገኝ ኦሮሞ 16 ሚሊዮን አማራ ኦሮሚያ ክልል አይደል ትክክል 11 ሚሊዮን ተጋብቷል እዚህ ጋር ያዙልኝ አንድ ሐሳብ የመጣልኝ አለ እኔ ለወንድሜ ላስተላልፍ ለዚህ ያልሆነ የሰውዬ ልንገራችሁ ዳኘ ወይ ሴታፑን አብሮ አለበት ግን እኔ አለ ብዬ አላምንም ለምን መሃል መንገድ ላይ ነው ጥሎ ሄደ አርሹ ብሏል ስልክ ሁሉ ዝጉ ብሏል ይሄ ግን ሌባ እባብ ተከትሎ ቪዲዮ ይቀርጽ ነበር ግን እኮ እኔ ምንም አላደረኩም እህቴ ነች በችግሯ ጊዜ የደረስኩ በጣም ምስኪን ነች ግን ልንገራችሁ ይሄ ሰውዬ ለኔ ያልተመለሰ ዳኛው አለን ነገ አይመለስለትም ይሄ this is my word ይሆን ጠብቁ አይመለስለትም ይሄ ዳኛ ያጠምደዋል ቀጥይ አይ እኔ ይሄን ሁሉ የኦሮሞን ህዝብ የሚዘልፈው ዮናስ ያለው እንደመደገፍ ነው በአማራ ህዝብ ስም ነው አየ አማራ ነኝ ብሎ ነው አየ ጠላት ነው ያዛብን ኢንፋክት ነገዱ አማራ አይደለም ግን አማራ ነኝ ብሎ ነው የኦሮሞን ህዝብ ይሰደው ቅድም ማን ነው ሰለሞን ያለው ካቻ ኤርትራዊ ሻቢያ መሆኑ ነው ያለኝ መረጃ አንድ ሮማን የምትባል ሴት ጣሊያን የምትኖር በጉዳይ እዚህ ጋር ፊት ለፊት በትልቁ አድርገኝ የካቻን አውሪ አንቺ የካቻ ቪዲዮ ቨርጂኒያ ነው ያለው ወይ ታስ ያሳይሽ በደንብ ጥሩ ማስረጃ ነው እያወራሽ እኔ አርጓለሁ ብሪጅ ቀጥይ አዎ ይኸውልህ ዩሪ ታደሰም ኤርትራዊ ሻቢያ ነው ያው በግንቦት 7 ስም በትሪፕል የተቀበረ ጎንደር ጠል ግን ጉራ ነኝ የሚል እንደውም ማን ነው ስሙ ደሳለኝ ጫኔ ፍራንክፈርት የመጣ ጊዜ እኔም ነበርኩኝ ቀርቦ የአማራ ህዝብ እንደዛ እየተፈናቀለ እየተዋረደ ስትመረጡ ለጉራጌ ህዝብ ምን ታረጋላችሁ ብሎ ጥያቄ ያነሳ ግለሰብ ነው የእስክንድር ነጋም ደጋፊ ነበር ኦቨርናይት የጎጃም ብሔርተኛ ሆኖ ጎንደርን ሲያዋርድ ሲያጥላላ የሚውል ሰው ነው ስለሺ ኤምጂ ማለት በእናቱ ኤርትራዊ ነው እሱም እንደዚሁ ነባያለው የመጡ ጊዜ ባካችሁን ወንድሞቼ አብረን እንድንሰራ ባካችሁን እድሉን ስጠን የሚለው ቪዲዮ አበበ ብሎ ማይክሮፎን ሰጥቶት ሲናገር አለን እሱም ኤርትራዊ ነው ሻቢያ ነው ሰው ይሄ ካቻ እኔ ቤት ገብቶ 2 ጊዜ እናቱ ኤርትራዊ እንደነበሩ ያንን እንዳትረሱ ታስታውሱ ነው የአማራ ልጆች ረጅም ጊዜ አብራችሁን ያላችሁ በፌስቡክ ያ እኔ በደንብ ነው ማቀ ኤርትራዊ እንደሆነ እንዴ ምንድነው የምታወሩት ፌስቡክ ላይ ያለ አይደል እንዴ ያጋለጥ ነው ማኛው ካቻ ሰለሞን ዩሪሜምበር ፊቱን አሳየን ኤክስፖስ እናደርገው አሳየን ካቻን እሺ ፊቱን ዙም አድርጋ አሳየኝማ እሺ ካቻ ማለት ኤርትራዊ ሻቢያ በማደጎ ያደገ ጣሊያን ሀገር የምትኖር ሮማን የምትባል ሴት ስልኳን ያመጡልኛል እሷን ደውሎ ማናገር ይቻላል ያሳደገችው ግለሰብ ነው ይህ ሰው ፊቱን ደብቆ በዚሁ በአማራ መበታተን የተጠመደ ሰው ነው የራሳቸው የጎጥ ግሩፕ አላቸው እና ይሄን ነው የሚሰራው ካቻ ኤርትራዊ ሻቢያ ነው አማራ አይደለም ግን በአማራ ስም ነው የሚነግደው ይሄ ነው ያለ መረጃ ዙም አድርገውና ለአማራ ልጆች አሳያቸው በጣም አደገኛ መርዝ ነው እንደዛ እንደ ዩሪ ታደሰ የተደራጁ ናቸው ጨዋ ይመስላሉ ግን ቶክሲኮች ናቸው የአማራ ህዝብ አንድ እርምጃ እንዴት እንግዲህ አስበው ግንቦት 7 ነበረ ዩሪ ታደሰ ኢያፓ ነበር እንጂ መጀመሪያ ከኢያፓ ግንቦት 7 ሆነ ከግንቦት 7 ባልደራስ ሆነ እንትናም ጋር ሰርቷል እቺ አርባ ምንጭ የተወለደችው ብዙዎች አማራ ናት ነው የሚሉት ግን እሷ ሊዲያ ዘውዱ ትግሬ ናት ግን የተወለደችው አርባ ምንጭ ነው እሷን ጋር ሰርቷል መስከረም አበራንም ጎትቶ መጥቷል እስክንድር ነጋ ጋርም አብሮ ሰርቷል ባልደራስ ድል ለዲሞክራሲ ሲል ነበር አሁን ደግሞ ኦቨርናይት የጎጃም ብሔርተኛ ሆኖ ጎንደርን ሲያዋርድ የሚውል ሰው ነው አንድ ነገር በዚያው የምትሄጅበት ብርጅስቶን ያ ወንድማችን መቀመጫውን እየደፈሩ ሲያሰቃዩት እነሱ እንዳገቱት እኛ ገልጸናል አየሽ
ገንዘብ ሰርተውበት በኋላ ግን ከኦሮሞች ጋር ስብርብሩን አውጥተው በክራንች እየሄደ ነው። አሁን አጥፍተውታል ይመስለኛል ጆከር። አሁን ይሄ ሰውዬ መሐመድ ሙሰማን ማምጣታቸው እነሱ ማረጋገጫ የምን መሰላቸው? መሐመድ ሙሰማን ዱባይ ላይ መክሰስ ሰው ሲጠፋ አሸሹት። አንቺና እኛ ስንጽፍ ለምን ይመስልሻል? ጆከር አማራ ቢሆን ኖሮ መሐመድ ሙሰማን ለምን አልከሰሰው? ይህም ብቻ አልጠይቃቸው። ለምን ጆከር ዱባይ ነው የሚኖረው? ወላሂ ላዚም እያለ ሩዋንዳ ነኝ ሲል ሰምተሽዋል አይደል? አሜሪካ ነኝ ሲል ይሄ እኮ ወራዳ ነው፣ ሌባ ነው። ሙስሊም በአላህ ከማለ ማለት ነው። እኔ ልንገርሽ፣ አይ ሪስፔክት ሙስሊም ብራዘርስ ኤንድ ሲስተርስ። እኔ ሙስሊም የምወደው ለምን መሰለሽ? ሚዛን እኳ ማጭበርበር አይፈልግም። ልንገርሽ፣ እኔ ሞጣ ያሉ ሙስሊሞች ጋር ነው ያደግኩት። ሙስሊም ወላሂ ለአዚም ካለ የሆነ ታውቃለ፣ በቃ ቆመ ነው። ከድርን አይታችሁታል። ወላሂ ለአዚም ነው ትግሬ ነው አለ። በኋላ ሲመጣ ግን አቡፋኖ ሊደብቅለት ሰክሮ ነው አለ። ሙስሊም አይጠጣም መጠጥ፣ ሌባ ሁሉ ዳስ ቡልሼት። እኔ ሙስሊምን አይ ሪስፔክት አደርገዋለሁ። ትልቅ ህዝብ ነው እና 1.3 ቢሊዮን ሃይማኖተኛ የሚከተለው ነው። እነዚህ ሙስሊሞች ናቸው። በእርግጥ ግን ወራዳ ሌቦች ናቸው። ልንገራቸው፣ ወላሂ ለአዚም እያለ ነው ሁልጊዜ የሚምል ግን ሙስሊም ነው። የሚገርማቸው ይኸው ሰምታችኋል። ቅድም ጀሚላ እህቱ ሙስሊም ነች። የወንድሙ ለቹ የማሬ ገብረ ጻዲቅ ልጆች ማን ነው? ጀማል ይባላል አንዱ፣ አንደኛው አብዱ ይባላል፣ አንደኛው ከድር ይባላል። ሙስሊም ነው፣ ክርስቲያን አይደለም። ግን ወላሂ ለአዚም እያለ ነው ሴቶችን እኔ አማራ ነኝ ኩሩ ቀብራራ ነኝ እያለ ሲለቅ የአረብ ሀገር ምስኪነቶቻችን ምንም ያልተረዱ አንበሳ እስከ መውረድ ይደርሳሉ። ክሪስ ብራውንን እንኳና ዘገየን ማወቅ ተስኗቸው ፕሮፋይል ፒክቸር አድርገው የሚዞሩ ድዊና እንደነዚህ እንዳቡና እንደሱ ያልተማሩ ዱቄታም ሴቶች። ሌላ ልንገር ምን ሆነ መሰለ፣ የወዲ ማኛው ሸላ ነው ሲል ለሚስት ያሳየዋት በሳቅ ነው የሞተችው። መቤቴ የዮኒ ማኛ ነው ሲል ቤብ አልኳት። ሾው ነው ኦል ኦቨር ሶሻል ሚዲያ ዚስ ዋን ውድ ዩ ቲንክ አልኳት። ሞተች ሞተች በሳቅ ያቺ ሳቅ ነው የሞትኩት። እና እንደዚህ ናቸው። ባቄላ የምታክል ከየት አግኝተው የወሸላ ፖለቲካማ አላቸው። ገብተዋል። አማራን ለማሸማቀቅ የሚፈልጉት ወሸላ ተይዘዋል፣ ከሴት ጋር ያዝን ምናምን ነው ጭውቴው። የሆነ አንድ ነገር ከሴት ጋር ይዤ ያለው ምናምን ሲለው ሰምተው አንብባል። ኦሮማይን ካነበብክ እኮ የሻዕቢያ ትግሬዎች ሴራ ሴት በመላክ ነው። ያን ስለማውቅ እኔ ደግሞ ቺክ ጋር አልቀርብም። ልንገርህ ቀርባለሁ፣ ለጠልጣለሁ። ምን አባት አመጣለህ በለው። ምን ሊያመጣ ነገርኩት እኮ እኔ 99 ወንድ ልጅ የምፈልጋለሁ ከዚህ በኋላ። በቃ ምን ታመጣለህ? ሴት ነው ላካት ሺሻ ምናምን ይላል። እኔ ዛሬ ተሸጉራ ትሄዳለች። ምን ታመጣለህ? ንገረው። እያፈነዳው ነው የምሰራ። ስብሐት ነጋ የሚባል እኮ ጊጋንት ፖለቲከኛና የህዋት የሻዕቢያ መሪ ሲጋራ 100 ሲጋራ በ40 ደቂቃ ያጨሳል። እንደ እስር ቤት ሲገባ ራሱ ሲጋራ እያስጨሱት አልነበር እንዴ? ታንክ ተደግፎ መለስ ዜናዊ ሲጋራ ያጨሳል። የሀገሪቱ ጠቅላይ ሚኒስትር እጠልጥልሃለሁ ሺሻ እንዲሁም ዘቤስቲ ፍየላም ፍየልን ነው መሬሳን ማውጣ አልኩ። ምን አባ ልታመጣ ምን ልታመጣ? ከሴት ጋር ያዝኩ ነው። እግር አስይዛለሁ። ገና እግር አስይዘን እንለጠልጣለን። አንተ እግር ትይዛለህ። ፍየል አቡና ዘገየ እግር ትይዛለህ። እግር ትይዛላችሁ ሁለታችሁም ለእኔና ለሞታ እያጠልጥ ወንድ ልጅ እናስወልደ ከሴት ጋር እኮ ወንድ የሆነ እኮ ነው። ከሴት ጋር እኮ ሁላችንም የምናረው ወንድ ነው። ደግሞ ወንድነት ነው እኮ ዮናስ። አንተንም እኮ የሚያማህ ወሸላ ያስኩረዋል። እኔንም ሴት መቀመጫ ያስኩረው እና ከማን ጋር እንሂድ? ወንድ ጋር እንሂድ። እግር ያዙልን። እኔ አሁን ጥያቄ እግር ይዙልኛል። መጀመሪያ እንዲያውም ቺክ ከማውጣቴ በፊት ፍየሌ ይልስልኛል። ቀብረነዋል። ዛሬ እኮ ተቀብረዋል። እነዚህ ግን ፍየሌ ይጠባልኛል። መጀመሪያ በህግ አምላክ እኔ ሌላ ሴት ከመምጣቱ በፊት ፍየሌ ይጠባልኛል። ከዛ ከሴቶች ጋር ጫወታል። ፍየሌ ትጠባለህ መጀመሪያ። ከዛ በኋላ ከዚህ በኋላ ይኸውልህ እኔና አሁን እዚህ በኋላ እኔና ሞጣ ፒስ ፈጥረናል። ማንም በዚህ ሰዓት እኔ ከጎን ነኝ። ገብቶሃል አይደል? ቶል በውስጥ ስልክ እሰጥሃለሁ። ግን ስማማ የምንነጋገረው ገና ብዙ ነገር አለ። አንለቃቸውም እኮ እነዚህ አንለቅም። ወደኋላ የለም፣ ወደኋላ የለም። እዚህ በኋላ መስለዋል። ፍየሌን እኔ ነኝ ዱቄት አድርግ ብትንት ነው። እስቲ አንተ ሪፖርት ለማድረግ የሞጣን የኔና እናት ትውለድ ፍየል በአንድ ደቂቃ አዘጋባል። በአንድ ደቂቃ ነው ሞክር። አንተ ፍየል ዝምባ
ንገረው። በቪዲዮ ወጡ ያሳየ። ይሄ ሽንታ ማን ነው የሚወጣው በቪዲዮ? ይሄ ዝምባ ያሳየ። ወንድ የሆነ እኮ ነው የሚወጣ። አይ ሰው አላወቃችሁ እናንተ ደግሞ። ወንድ የሆነ እኮ ነው የሚወጣ እንዴ! ይሄ እኮ ወንድነት ያስፈልጋል። ጊዜ ሆኖ ነው መንደሩ እናት የሚሳደብ የሆነ ልንገራቸው ነው የማውቀው። ባይዘው የሆነ የሚሊተሪ ነው ታውቃላችኋል። የአሜሪካ ሰልጣኝ ሲገለበጥ አይታችኋል። አሁን እድሜም ሲጨመር ምናልባት እንደው አሁን ዝም ብሎ አንዳንዶች አሁንም ተገለባብጬ ነው ማሳየው እንዳት ፋክት ነው። ስፕሊት ይሰራል። ባይዘው የሆነ እኮ ባይዘው የአሜሪካን የጦር አካዳሚ ገብቶ የሰለጠነ ነው። ጉራ አይደለም። ባይዘው እኔ ስለማቅም አውቃለሁ። እኔ ፎቶ ልለጥፍልህ እዚሁ ጋር ለጥፍለት ቅዘና ሙሉ ዝም ብሎ አንዳንዱ ይመጣና ውሸት ነው የሆነ ባይዘው የሚሊተሪ ጋይ ነው። ያውም የአሜሪካን መንግስት ያሰለጠነው ነው። ውሸት አይደለም። በደንብ ሊመታ ይችላል። አሁን ሲፎክሩ ስላየው ነው። የሆነ ወታደር የነበር ነው። ዝም ብሎ አለ። ቢያንስ ራሱን መከላከል የሚችል ወንድ ነው። መከላከል ይችላል። ኧረ ጆከር ደግሞ ሳምባው አልቋል። ሰለሞን ጠመንጃ ይዞ ጫካ ገብቶ የነበር ነው። ጆከር በጫት አልቋል፣ በሴት አልቋል፣ በሳምባው አልቋል። ሺሻ ጨርሶታል። አሁን ለማጋነን ይሆን ይችላል አይደል? ታውቃላችሁ እንግሊዝ እያለሁ እኮ ሞጣ እንግሊዝ እያለሁ እኮ እኔ ወረቀቴን ለማግኘት ስንት መከራ አይቼ እጅን አሻራ ጥፍቼ አቃጥዬ ያገኘሁትን ወረቀት ነው ቀድጄ ወደ ጦር ሜዳ ሄድኩት። ገባ? ይሄ እኔ እልም ያልኩ አማራ ነኝ። እኔ ገባ? ለማንነቴ ነው እዛ ጋር ሄድኩት። እንደማንም እናት የሚሳደብ አንግሰው ተራራ ያርጉብና በጣም እኮ ነው የሚያሳዝነው። እናት የሚያንቋሽሽ ማን ነው? አማራ አልወለደችም። እንደዚህ አይነት አማራ የሆነች እናት አክባሪ እንጂ እናት የሚሳደብ የለንም። እንደዚህ አይነት አማራ የለንም እኛ። ከዛም አልፎ ደግሞ ኦሮሞዎች ጋር ለማጣላት ጋላ እያለ የወረደ ከዳልቻ ጋር የተሰዳደበ ሆን ብሎ ከሌላ ብሔር ጋር ለማጣላት ሆን ብሎ አንድ ቀን ትግሬን ተሳርቦ ያውቅም። አይተዋል። የአባቱ ዘር ነው። በፍጹም ገብቶሃል አይደለ? በፍጹም ሰለሞን የአባቱ ዘር ስለሆነ ገብቶሃል። እንትን አላለም። ግን እዚህ ጋር ይሰደብ እያልኩ ሳይሆን እኔ የሚያደርገው ነገር ተልእኮ ስላለው ነው። ጀግና የሆነ በዚህ ዘመን ፎቶውን አውጥቶ ነው የሚታገለው። ገባ? ሰለሞን ማራኪ የምትባል ሴት አግብታ ልታመጣው ነው አንተ ሀገር። ሰላምታ አቅርብለት። አሁን ወደ ኡጋንዳ ሄዷል ተብሏል። ኡጋንዳ ይሄ ዮኒ ነው። ብሪጅስቶን አይዞህ ዮኒ ነው። ይሄ ውሸት አለ። የኔቪ ዩኒፎርም አይደለ ነገር ታዲያ ኔቪ ነበር። የኔቪ እኮ የማንም ሽንታም ፍየል ጠባቂ አይደለንም እኛ። ይሄ እውነት እኮ ነው። ዮኒ እኮ ነው። እውነቱን እኮ እንዴ! በጣም የኔቪ እንትን ፎቶሾፕ ይለኛል። ፋክት ነው። ይሄ የኔቪ እንትን ነው። ዩኒፎርም ነው። ዝም ብለህ ማውራት አይደለም። ሪስፔክት። እኔ ስፖርት ሚሊቴሪ ይመቸኛል። በደንብ ነው። በሱ አይደል እንደቀኑብሽ አንቺ። ዩኤስ ኔቪ ነው። አዎ ለምን ስፖርት ሰራች ብሎ የሚያለቅስ እካካ 42 ኪሎ ሜትር እኮ ነው የምትሮጠው ብሪጅስቶን። የሚገርም 42 ኪሎ ሜትር በሁለት ሰዓት ውስጥ አንበሳ በበረዶ ጥንካሬዋ ነው የምልህ። በርቺ ነው አሮጊት ናት ምናምን የሚል ይምጣና ይቅመስሽ እስቲ ይጠጋ ጥርስን ታራግፍላለህ። ማይ ፍሬንድ ፍየሌ እንግዲህ አክትሞልሻል። እስከዛሬ አማራን በልተሃል። ከዚህ በኋላ ቡራኬ ስጠውና እንዝጋው። የነ ፍየሌን ጉዳይ ቡራኬ ስጡበት። አንዳንድ ቡራኬ የምሰጠው ምንድን ነው? ፍየሌም ሆነ የሙስሊም ጠላት ነው አማራ ብሎ ቃል በቃል የተናገረው አቡፋን ነው። እኔ የጸብ ጊዜ ተጣልቻለሁ። እናቴ ስትሰደብ ልጆቼን ሬሳ ላይ አድርገው ሲሰድቡ ተረጋግጫለሁ ከአማራ ልጆች። ከዛ ውጭ እንደምታየው ጀዋርን ሁላ ዲሴጅ የማባር ሰው ነኝ ያውቃሉ። በአጫሉ ጉዳይ የተጠላው ዮኒ ማኛ እንጂ አንድ ሰው ሌላ የለም። እንደምታየው በአማራ ጉዳይ ላይ ብዙ ጊዜ አድርጌዋለሁ። አሁን አማራ መታገል አለመታገለው አይደለም። የሰውን ሀቅ ግን ለማንም ፍየላም ተብሎ መበላት የለበትም። የአማራ ልጅ የሆነ መንቃት አለበት። እንዴት አንድ ተሳዳቢን አንድ እከካም የሰው እናት የሰው ልጆችን ሬሳ ላይ አድርጎ የሚሰድብ አማራ እንዴት ያጀግናል? እንዴት አድርጎ በምን ሂሳብ?
ፊቱን ሳያሳያችሁ ጀግና ጀግና ትጫወታላችሁ እንዴ? አማራን አዋረዳችሁት፣ በእውነት አዋረዳችሁት። የአማራ ልጆች የሚሰሩት እየተሸማቀቁ ገና ለገና እናት ትሰደባለች ተብሎ ምን ያደረገ? ተደበቀ፣ በሙሉ ተደበቀ። ስለዚህ እንዳንተ አይነት ፍየላም እካክ እኔ ነኝ ህይወትን የማጠፋው እያልኩ ነው። ሞታ አይደለም፣ እመነኝ፣ እኔ አጠፋለሁ። በእኔ እጅ ነው የምጠፋው። የሚፈራ እኔ ሞቴን እመርጣለሁ ፍራ ከምባል ህይወቴ ይጥፋ። እኔ አሁን ያለው ሳልት ሌክ ሲቲ ነው። አንድ ይምጣ፣ ዮኒ ማኛ ፈልጋለሁ የሚል ይምጣ፣ ይምጣ፣ እናቱ ትውለደው፣ እመብርሃን ሰንጥቄ አስቀምጠዋለሁ እያልኩ ነው። የምፈራው ሰው የለም። እንዳንተ ተሽለጥልጬ ተደብቄ እንትን ስልሙል አይደለሁ። ፍየል ጠባቂን ፊቱን የማያሳ አጀግናችሁ አማራን ስታዋርዱ ነው ያየሁት። አማራ ሲዋረድ፣ አማራ ሲሸማቀቅ ነው ያየሁት። ይሄ ማንኛውም ነገር መቆም አለበት። እነ ሞጣ ፖለቲካ ነው፣ ጌመር አይደለም። ሞጣ ሰለሞን ፋኖ ጌመር አይደለም፣ ፖለቲከኛ ነው። መኩ ፋኖ ጌመር አይደለም፣ ፖለቲከኛ ነው። አብዛኛው አማራ ልጆች ፖለቲከኛ እንጂ ጌመር አይደሉም። ይሄ ቆሻሻ ከጠላት ጋር እንኳን ጌም እየተጫወተ ጀግና እየተባለ የሚጻፍለት መሀይም ስለሆናችሁ ማለት። ስለዚህ ደፍንልኝ ያንተ ነገር ያንተ ፈሳም ነገር ያከትማል፣ እዚህ ጋር ያከትማል። ከእንግዲህ በኋላ አንተ ፍየላም አማራ ተብላ አትመጣ፣ አማራ ተብላ አትመጣ። አከተም። ይሄን ነው የምለው። ሰላማችሁ ይብዛ። ሞጣ በርታ፣ ብሪጅስቶን በርቺ፣ ሌሎችም የአማራ ልጆች በርቱ። እናት የሚሳደብ አጠገብ እንዳታደርሱ፣ አደራ በሰማይ አደራ በምድር። አማራን ያስበላል። ኦሮሞን በኦሮሞነቱ የሚሰድብ አጠገብ እንዳታደርሱ፣ እንዳታደርስ አጠገቡ። ምክንያቱም የአማራ ልጆች ከኦሮሞ ተዋልደዋል። ኢን ሚሊየንስ እንደ አማራና እንደ ኦሮሞ ተዋልዶ የሚኖር የለም። እንደ ህዝብ ፖለቲካውን እርገጠው፣ ብልጽግናን እርገጥ፣ ኦነግን እርገጥ። በፍጹም አድርገህ ግን የኦሮሞ ልጆችን እንደ ህዝብ እንዳትሳደቡ። ያንን ነው የምለው። ሞጣ በርታ አለው። በውስጥ የምናወራቸው ጉዳዮች አሉ። እውነቱን እኮ ነው። እኛ የሚቀርበን ከትግሬዎች እንደ እውነቱ ከሆነ ኦሮሞ ነው። ለምን 11 ሚሊዮን ይቅርታ ተጋብተን የምንኖር በጂኦግራፊ ሎኬሽን ጎ ምንገናኝ ነን። እነዚያ ሰሜን እንግዲህ ጥግ ላይ ያሉትን ከምናፍቅ ኦሮሞን ብናፍቅ ይሻላል። ለምን በሉ የማይለያይ ህዝብ ነው። 11 ሚሊዮን ማለት እኮ በጣም ብዙ ነው። 11 ሚሊዮን ኦሮማር አለ ማለት ኬንያ አንዳንድ ደደብ ሰዎች አሉ። ኦሮሞን ወደ ኬንያ እንመልሳለን የሚሉ የአማራ ዶክተሮችም አሉ። ይሄ ውሸት ነው፣ ለጉራ ነው፣ ታጋይ ለመምሰል ነው። ይሄን አልቀበለውም። ጽንፈኛ የኦሮሞ ዘረኛ ኦሮሞ ዘረኛ ትግሬ መጥቶ ስለጨፈጨፈን እንደ ህዝብኛ አንታገልም። አማራ የሰለጠነ ህዝብ ነው። እኛ ግን የምንላችሁ አማራዎች ይሆን እንዳላችሁ በፊቱ የማታውቁትን ሰው እንዴት አንበሳ ተዋርጃለሽ? በጣም የሚያሳፍር ነገር እኮ ነው። ይሄ እኮ የሆኒ ጋር ገብቶ ትናንትና ነው ምን ይላል ሰው ላከልኝ የሆነ የሆኒ ጋር እያወራ ነው ተብሎ ምን አለው? የሆኒ ሰቅዞ ያዘው አውቆ ነው አታሎ አስገባውና ቢለው በቃ አልቻለው። መጨረሻ ምን አለ? የሆኒሻ ምናምን አታልለውና ጌም እንጫወት ሲለው አውርዶ ነው አንተ ሌባ፣ እኔ የጌም ሱስ የለብኝም። አያችሁ ገንዘብ ጋር ነው የደም ስር ብሎ አባረረው። ይሄ ተራ ሰው ነው ባይዘው። እኛ የመጣንበት የአረብ ሀገር እህቶቻችንን የሆንም የመጣው ለማዳን ነው። እና ሰዎች የሚሰልሉን እንደነዚህ አይነት መሀይም ደንቆሮች ከኛ በልጠው በአንዳንድ የአማራ ሰዎች ክፍተት ምክንያት እኛን አግኝተው አማራ ቢሆኑ ነው እኮ ያን እኮ አይቀርጽም እየተከተለ ምን ሊያመጣ እስኪ ሁካም ካለ ቀረጸ ጠጣን ወደቀ አለ። ከወደድኩ መርዝ ጨምሮብኛል ማለት ነው አይደለም እንዴ? ይሆን ግን እኔ አልወደኩም ቮሚት አድርጓል ብሏል። ያረግቢ መድኃኒት አስታውቆኛል ማለት ነው። ይሄ እኮ ነው። ለሴት የሚሉት ደግሞ እኔ እንደዚህ አይነት ሰው አይደለሁም። እንደውም እኔ ከዚህ በኋላ 99 ቺክ እፈልጋለሁ። 99 ወንድ ልጆች እንፈልጋለን። ይሁንና እኔ እንለጠልጣለን ካመጣ ትልቅ መቀመጫ። በቃ ሚስቶቻችን ማስፈቀድ ብቻ ነው። ፍየሌ ምንም አታመጣም። ይሄንን ደንቆሮች ግን ያ ይታወቃል። ያ ደንቆሮ ይሄኛውን ትግሬ ግን ዱባይ ነው ያለ። በተለያየ መንገድ በአገር ቤት ድረስ መሐሪ ገብረን አውቃለሁ። መሐሪ ገብረ ጻዲቅ ጀማል ገብረ ጻዲቅን አውቃለሁ። ወንድምና እህቱን ወንድሜ ያንተን እርሻ ሰብል ጋር የምታስቅምበት ጫት ቤት ከድር እየሄደ አማቺክ የሚቅምበት ቤት አውቀዋለሁ። እኔ እዚያ ነው ያለው።
ሚሊዮን ፋኖ ያስታጠቅ ነው። ለዚህ ነው ከሐሰን ከረሙ ጋር እየሰራ ወንድም በጦርነቱ ማግስት አንተ ሚደህ ስንት የአማራ ልጆችን አስቀንድሸህ እንደተመለስክ እናውቃለን። አማራዎች ግን ከነዳኘ ጀምሮ የቀረቡህ ስላላወቁ ነው። ወይ እንደኛ እንግዲህ የሆነ ነገር ይዛብህ ይጀባለው እያልክ እያስፈራራው ነው። ከዚህ በኋላ ሌላ ምንም የምናገረው ነገር የለም። እኔ አይ ሪስፔክት ዳኘው አለ። ዳኘው አለ ማለት የአማራይቱ ልጅ ነው። በዳኘ ቀልድ የለም። ባይዘወይ እኔ ዳኘ ከሚነካ እኔ አንገቴን ብሰጥ ይሻላል። የፈለገው ቢያደርገኝ ዳኘ አማራ ነው። ወርቁ አይተነው አማራ ነው ወንድሜ። የፈለገው በእነዚህ ሰዎች አልደራደሩም። ዳኘ ነው ሴታፕ ያደረገብህ ብባል አልሰማህም። ዳኘ አማራ ስለሆነ አያረገውም። አታሎት አማራ መስሎት ነው። እሱ ግን እየወጣ እየገባ እኔን ሊያጠፋ ይሞክር ነበር። ራሱ እንደተናገረው በጩቤ እኮ ነው የሚል ልገለው እያልኩ ነው ነበር። ስለዚህ ዳኘዋ ሊያውቅ ነበር ያለው ውሸቱን ነው። ሊገል ግን ያስብ ነበር። ዳኘ ካወቀ ግን ዳኘ ታውቀዋለህ፣ በሚጠጣው ውስኪ ነው ግንባሩን የሚሰነጥቀው። ዳኘን አውቀዋለሁ። አይምረውም፣ ያጠፋዋል። ውሸት ነው። ግን እሱ ለመግደል እያጠመደ ነበር። ተልኮ ነበረው። ዮኒ እንዴት አማራ ቢሆን ቅድም ዮኒ ነግሯቸዋል። ተከትሎ ሰው የሚሸኘኝን እህት እንዴት በቪዲዮ መቅረጽ ቻለ ነው ጨዋታው። አያችሁ ጥላቻው፣ አያችሁ ጥላቻው። ሁካ አለ አለ ሁካ ካጨስን ለምን ይቀርጻል? ጥላቻ ነበረው ማለት ለሌላ ነገር። አሁንም ቪዲዮ የሚቆርጠው ይሄ ሰውዬ ለጊዜ እየጠበቀ ለማሸማቀቅ። እኔ ግን አልሸማቀቅም። ሁካ ጭሸ ከሆነ ይህን በኤአይ ቴክኖሎጂ ኤዲት የምታደርገው እንደ ጀርመኑ አልቀበልም። እውነት ቢሆንስ አፈነዳልሃለሁ። እንደውም ላቭ 66 ኤንድ ዋተር ሚለር ኤንድ ብሉ ሚስት እፈልጋለሁ። አሁን ንገረው፣ ይህን ሽሻ አቅርብልኝ። ስለዚህ ይህም ደግሞ የሆነ አለ የምለው አንድ ማስታወቂያ አለኝ። አንድ ማስታወቂያ፣ ይቅርታ ቤተሰብ ይህን ላጥፋው። አንድ ማስታወቂያ አለኝ። እኔ ባለትዳር ነኝ፣ ግን ቃል የምገባላችሁ ፍየሌ ያቺን ትንሿን ውሽላይን ከጠባልኝ አበሻ ሴት አወጣለሁ። ይሄ ነው ቃል የምገባላችሁ። ሴቶች ፍየሌን ሄዳችሁ ለምኑት፣ ዮኒ ማኛን ጥባበሉት። ከዛ በኋላ የአበሻ ሴት አጫውታችሁ። ዮኒ ግን አንስቶ የላከው የራሱ ቢሆንስ? የራሱ የራሱን ነው እንግዲህ ፎቶሾፕ ይኸውልህ ዮኒ ኤአይ ቴክኖሎጂ ታውቃለህ። የኔን አሁን ማሲንቆ ይዞ የተሰራ ይታለ። አሁን አንተ ሙርት ይዛለህ። ጥሩ እኔ ደስ ይለኛል። ማትሰው ግን ትክክለኛው እንደዚህ ነው የምታሳዝነው። ምን አባቱ እንደሚያመጣ ያለው እስቲ የጎንደር ልጅ ነው የሚጫወተው ማሲንቆ ነው የምለው። አሁን ሰው ሲያመጣው ለብቻ እየነጠለ ነበር። ገብቷል። አማራን ለየብቻ እየነጠለ ለማዋረድ ነበር። ታዲያ አሁን አይችልም። እኔ ዮኒ ታውቀኛለህ እኮ እኔን በውስጥ እኮ እኛ ስልክ አውርተን እናውቃለን። እኔ ይኸውልህ ወያኔ መጥቶ ፊት ለፊት የተጋፈጥኩ 4 ፖሊስ አንበርክኬ የምገርፍ ነኝ። እንኳን ይሄን ወሸላ ልሂድበት ካልኩ ዛሬ መብረር እችላለሁ። ጉራ አይደለም። ሰምተሃል? ስለኔ አልተኛለትም። መጥፋት አለበት። እስከ ዛሬ በላሽ መጥፋት አለበት። ይህን እበት መሀይም መጥፋት አለበት። ያ ሩዝ ቀቃይ በልተሻል በደንብ አድርገሽ። ከዛ ውጭ የበላሽ ብላቸው። አሁንም ሩዝ ቀቃዮችን አሁንም ብላቸው። ችግር የለም። ይለብልባት። እኔ ምን አገባኝ? ግን የአማራ ልጆች እንትን እንዳትሉ፣ እኔ መሄድ ስላለብኝ ነው። ክበሩልኝ። አንበሳ ፎሎ መልስ ሞታ ፎሎ መልስ። አመሰግናለሁ ዮኒ። ብሪጅስቶን ፎሎ ላርጋት። የት አለች? ፎሎ አርጋ። ብሪጅስቶን ቤተሰብ ነሽ፣ በርቺ። የነ እንትናን አደራ በውስጥ ስሩበት። የነ ችግር ካለ ወንድሞቻችን የነ ወንድሞቻችን የነ ዘመነ በውስጥ ስሩ። በስፋት እንወያይበታለን። እኛ እነ ዘመነ እንዲጠፉ አልፈለግንም እኮ። የእነሱ በውስጥ የሚገናኘው ነገር መቆም አለበት። አይታላል። እነ ማራሚያዊት የሚባሉ ሁሉ ዘሜ ይሄ ጨዋታ አታሎ ተሸክሞ ለመግባት ነው። ከዚህ በኋላ እኛ እንሸከምም፣ ሐዋትና እንሸከም። እረዳለሁ፣ ግን ብቻችን መግባት እንችላለን። ያ ነው የኔ አላማዬ። እና ፍየል ጠባቂም በአናቱ እየተከልን ከዚህ በኋላ እናንተ በነፃ እንድሰሩ ፖለቲካውን እናንተ ስሩ። እኔ እንኳን አልረካችሁ የምትሉ ድሮስ መች አልተጣላንም እኮ እና ዮኒ እኮ አልተጣላንም። ፖለቲካ እናንተ ስሩ፣ እኔ አልገባበትም። ግን ፍየል ጠባቂን የምንመዘልግልህ እኔ ነኝ። እየመጣ መዘልግልህ። ቴንኪው፣ በጣም አመሰግናለሁ። መልካም ጊዜ። ዮናስ ሙሉነህ በጣም አመሰግናለሁ። እንግዲህ ይሄ ነው ዮናስ የመጣው